የስነ ምግባር መበላሸት፣ አንዱ ለአንዱ ክብርን መንሳት፣ ኩራትና መትኮፈስ፣ ይይልኝና የንዋይ ፍለጋ፣ ስልጣን ፍለጋ፣ ንዋይ ያለ ሥራ ያለ ላብ ሀብት ፍለጋ፣ ስም ማጥፋቶች፣ መዘላለፎች ምንጫቸው መሰረታቸው የተበላሸ የውስጥ ማንነት አምራዱል ቁሉብ ቀልብ ሲበላሽ አካል አብሮ ይረግፋል፣ አካል መስመር ይስታል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ውብ በሆነው ንግግራቸው ውስጥ አዋጅ ለዚህ ኡመት ያውጃል። የመልእክተኛውን አዋጅ ለመስማት ዝግጁ ናችሁ? አላ አዋጅ አሉ። ወኢነ ፊል ጀሰዲ ሙድገተን በአንድ ሰው አካል ውስጥ አንዲት ቁራጭ ስጋ አለች አሉ። ኢዛ ሰለሐት እሷ ከተስተካከለች ከጸዳች ካማረች ሰለሐል ጀሰድ ኩሉ አካል ይስተካከላል። አፍ የሚናገረውን ይመጥናል፣ ብዕር የሚጽፈውን ያስተውላል፣ እግር የሚራመድበትን ያስተውላል። እጅ ሌላውን አልፎ አይጎዳም፣ ሌላው ላይ አይጽፍም፣ ሌላውን አይተችም። ኢዛ ሰለሐት እሷ ከተስተካከለች አካል ይስተካከላል። ወኢዛ ፈሰደት እሷ መስመር ከሳተች ሐዲዱን ከለቀቀች አካል በአጠቃላይ ይሳሳታል፣ አቅጣጫ ይስታላል። ማነች እቺ? በጉጉት አስጠበቁንና አላ አዋጅ አሉ። ወህየል ቀልብ እሷ ቀልብ ትባላለች አሉ። ይህ የመልእክተኛ አዋጅ ነው። ነገሥታቶች ሁሌም አዋጅ ይላሉ። የነገሥታቶቹ ሁሉ አናጅ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ለዚህ ኡማ አዋጅ ይላሉ። አላ አዋጅ ወኢነ ይሄ ተውኪድ እንለዋለን። ኢንፋሲስ ሰጡት፣ አጠነከሩት። ምንድነው? ትኩረት ሊስቡ ነው። አተሙበት። አካል ውስጥ ቆራጣ ስጋለች። እሷ ከተስተካከለች አካል ይስተካከላል። ያልተስተካከለው ቀልባችን አካላችን ይዞት ወረደ። ለመለያየታችን መነሻም መድረሻም እሱ ሆነ። ለመጠፋፋታችን መሰረት እሱ ሆኖ አለፈ። የውስጥ በሽታ ማከም በዚህ ኡማ ላይ ያስተዋለው ክፍተትን ልብ አልነ ታዘብነ ብለን ነበር ባለፈው። አሁን ዳግም ታዘብነ። ከዛ በኋላ ለካ ብዙ ነገር መስመር ተስቷል። ለካ ብዙ ነገር አቅጣጫ ተለቋል። ተናጋሪው ማዳማቸው የውስጥ ሕክምና በተቅዋ ውስጥ ማነጽ ቀልብ ካለባት በሽታ ከኩራት ከመኮፈስ ከይዩልኝ ከስሙልኝ ከሂስድ ከሂቅድ ከነዚህ ሁሉ ካላጠራ ነው የኛ ሰልፍ ህያው አይሆን።